ሰላም እንዴት ናችሁ? ከ14 ተከታታይ ቪዲዮዎች በኋላ ይህንን ኮንተንት ለማቆም ወስኛለሁ፣ ግን በማቆሜ ደስተኛ ነኝ። ያቆምኩበትን ምክንያት ልንገራችሁ። 14 ተከታታይ ቪዲዮዎችን ስሰራ ነበረ የወንጀል ታሪኮች ላይ ከመጀመሪያው ቪዲዮ ጀምሮ እስከ 14ኛው ቪዲዮ ድረስ እያሻሻልኩ በአተራረክም ሆነ በታሪክ መረጤም እያሻሻልኩ እናንተን ደስ ለማሰኘትም ራሴም ደግሞ ጥሩ ነገር ለማቅረብ እየሞከርኩ ነበረ። ከዛ 14ኛ ቪዲዮ ባለፈው ተለቀቀና የ15ኛውን ቪዲዮ ከመቅረጼ በፊት ብዙ ታሪኮችን አጠቃላይ እያዘጋጀው ነበረ። አንድ 7 ስቶሪዎችን አዘጋጀው። 7ቱን ስቶሪዎች አዩዋቸው። ሰዎች ሳያቋርጡ ሊያዩዋቸው የሚችሉ አሪፍ ዶክመንተሪ የሚወጣቸው የወንጀል ታሪኮች ነበሩ። በጣም እኔ ራሱ ሰማቸው በጣም እየተገረምኩ ነው ሰማቸው የነበረው እነዛን ስቶሪዎች ፈልጌ ሳዳምጣቸው ማለት ነውና ከዛ ወደ እናንተ ሲመጡ ሊፈጥሩ የሚችሉትን ኢምፓክት ማሰብ ጀመርኩኝ። ስቶሪውን ከመቀረጼ በፊት ነው ስክሪፕት አዘጋጅቼ ዶክመንቶቹን ካዘጋጀው በኋላ ማለት ነው። ከዛ ውጤቱን ሳስበው ፈራው። ምክንያቱም ባለታሪኮቹ አሉ፣ እነዛ ባለታሪኮች ያሉበት ሁኔታ ውስጥ ያሉ ሰዎች ደግሞ አሉና እነዛ ሰዎች የሆነች እርምጃ ለመራመድ በል የሚላቸው ሰው ብቻ እየጠበቁ ያሉ ሰዎች ሊኖሩ ይችላሉና የኔ ቪዲዮ ቢደርሳቸው ያንን ነገር ከማድረግ ወደ ኋላ ላይሉ ይችላሉ ብዬ ፈራው። በእርግጥ ከ100 ሰው ያለፈ ቪዲዮ ታይቶ አያውቅም፣ ግን ከዚህ በኋላ እየታየ መምጣቱ አይቀርም። ጊዜ እየገፋ ጊዜ እየቆጠረ ሲሄድ ሁሉም ቪዲዮዎች ወደ ሰው ተደራሽ እየሆኑ መሄዳቸው አይቀርም እና ምናልባት በዛ ሁኔታ ውስጥ ያለ አንድ ሰው ጋር ሊደርስ ይችላል ያ ቪዲዮ ማለት ነው። አንድን ሰው ብቻ አይጎዳም። በዛ ታሪክ ተሞርኩዞ ህይወቱን የሚገፋ ሰው ካገኘ በዛ 2 3 4 ሰዎች ስለሚጎዱ ውጤቱን አልወደድኩትም። እኔ ያን ቫልዩ ማድረገው ነገር ስላልሆነ ማለት ነው። ሳስበው ኮንተንት መቀየር አለብኝ ብዬ ወሰንኩኝ እነዚህን 7 ታሪኮች ካዘጋጀው በኋላ ማለት ነው። የመጀመሪያው ነገር ይሄንን ኮንተንት ስሰራ አላማዬ ሰዎች የሚወዱት ኮንተንት ነው፣ ሰዎች እያዩት ነው፣ ብዙ እይታ እያገኘ ያለ የኮንተንት አይነት ነው በዩቲዩብ ላይ እና ተመልካቾችን ያመጣልኛል፣ ሰብስክራይበሮችን ያመጣልኛል። ብዙ ሰብስክራይበሮችን ካገኘው በኋላ የራሴን የምወደውን ኮንተንት ጀምራለሁ የሚል አላማ ኖሮኝ ነበር የጀመርኩት። ግን ሳየው 14ኛ ቪዲዮ ደርሻለሁ። የራሴንም የምወደውን ኮንተንት ብሰራ ከዚህ የተለየ ፕሮግረስ አይኖረውም፣ ማለት ከዚህ ያነሰ ፕሮግረስ አይኖረውም። በጣም ቀስ ብሎ ነው እያደገ ያለው ቻናሌ። በ14 ቪዲዮ ውስጥ 70 የሚሆን ሰብስክራይበር ነው ያገኛል። የምወደውን ኮንተንት ብሰራ ከዚህ የተሻለ ሰብስክራይበር ላገኝ እንደምችል ገብቶኛል። ስለዚህ የምፈልገውን የምወደውን ነገር እየሰራው ጊዜን ብሰዋ ይሻላል ከዚህ ነገር አንጻር። ሁለተኛ ደግሞ ቅድም እንደነገርኳችሁ እነዚህ ታሪኮች ሰዎች ጋር ከደረሱ በኋላ የሚፈጥሩት ተጽዕኖ አለ። ለምሳሌ ሁሌ የኔን ታሪክ የሚከታተል አንድ ሰው እነዚህ የሚሰማቸውን ስቶሪዎች አዳፕት እያደረገ እነዚህ ክፋት ነገሩን መጠየፍ ይተውና አንዳንድ ጊዜ ለራሳችን የምንፈጥራቸው ሂሮዎች ይኖሩ የለ ወንጀለኛ ሆነው እንደ ሂሮ የምንቆጥራቸው ካራክተሮች ይኖራሉና በተለይ ከዚህ በኋላ ሰው ይስብልኛል ብዬ እያዘጋጀው ስለነበረ የታሪክ ጥራት ላይ በጣም እየተጨነቁ ነበረና እየመረጥኳቸው የነበሩ ስቶሪዎችም እንደዚህ አይነት ባህሪ አለባቸው። ወንጀለኞቹን ስቶሪያቸውን ስታዩት፣ ባክግራውንዳቸው ምናምን ስታዩት ለነሱ እንድታደሩ ይወሰውሷቸዋል። ማለት የጀርባ ታሪካቸው በጣም አሳዛኝ ነው። ንዴታቸው ይጋባባችሁና እንኳን ያደረጉት አይነት ነገር ውስጥ ይከታሉና እንደዛ ከሆነ እኛ ራሳችን ያንን ነገር አዳፕት እያደረግነው እንመጣለን። ስለዚህ እሱን ነገር ደግሞ አልፈልገውም። ክፉ ነገር በክፋቱ ነው መያዝ ያለበት። ምንም አይነት ምክንያት ቢኖረው እንኳን ይሄ እንደ መልካም ነገር እኛን ሊረታን ሊያሸንፈን አይገባም። እነዛንም ሰዎች ፋይናሊ ባደረጉት ነገር እንደ ጀግና ልንቆጥራቸው አይገባምና ፊልም ላይ ይሄ ትሪክ ይሰራብን የለ በጣም ወንጀለኛውንና አረመኔ የሆነውን ካራክተር እንድናደላለት ከሱ ጎን እንድንሆን ፖሊሶች እንዳይዙት ምናምን እንመኝለታለን። ታሪኮቹ እንደዚህ አይነት ነገር ኖራቸው ሪል ታሪኮች ናቸው፣ ግን በቃ እንድናደላላቸው ያደርጋል። የጀርባ ህይወታቸው እንዴት ወደዛ ወንጀል ውስጥ እንደገቡ ምናምን ሰፈር ያደረጉትን ነገር ምናምን ስናይ ይወሰውሱናል። ለእነሱ እንድናደላ የተፈረደባቸው ፍርድ
ልባችንን አይሞላውም። ቢማሩ ይቅርታ ቢደረግላቸው አይነት አዘኔታ ውስጥ የሚከቱ ናቸው። ግን ካራክተሮቹ በጣም ጨካኝ እንዴት ልበላቸው የመጨረሻ አረመኔ የሚባሉ ናቸው። አረመኔ የሚባሉና ግን ምክንያት አላቸው። ጉዳዩን ዝም ብሎ አያደርጉም። ቢሆንም ሰውን እየጎዱ ነው ያንን ነገር የሚያደርጉትና ከዛ ነገር አንጻር እናንተ ጋር ከደረሰ በኋላ የሚፈጥረውን ውጤት ሳስበው ምቾት አልሰጠኝም። ይልቁንም ፍርሃት ፈጠረብኝ። ይሄ ክፋትን የማለማመድ ማለት ነው። ከዛ ነገር አንጻር በመነሳት ውጤቱን በጣም አጥጋቢ ስላልሆነም ከዛ ደግሞ እኔ ወርዝ የማደርገው ነገር ስላልሆነ መቀየር አለብኝ። እኔ የምወደውን ነገር መስራት አለብኝ። አሁን መጀመር አለብኝ ብዬ ስለወሰንኩኝ እነዚህን ስቶሪዎች ከአሁን በኋላ መስራት አቁሜያለሁ። ይሄን ልነግራችሁ ነው። ስለዚህ እዚህ ቦታ ላይ በእነዛ ስቶሪዎች ድጋሚ አታገኙኝም። ምናልባት ደግሞ እዚህ ቦታ ላይ በሌላ ኮንተንት ከትንሽ ጊዜ ቆይታ በኋላ ልንገናኝ እንችላለን ማለት ነው። ስለዚህ ከቅዳሜ ጀምሮ እኔ በጣም መወደው ኮንተንት አለኝ። እሱን አቀርብላችኋለሁ። የታሪክ ኮንተንት ነው፣ ግን በጣም ነው የምትወዱት። እኔ በጣም ወድጄ ነው የምሰራው። ከዚህ በፊት ሌላ ቦታ ተሰርቶ አይቼው አላቅም። የለም ማለት አልችልም፣ ግን ተሰርቶ አይቼም ሰምቼም አላቅም። የታሪኮቹ ባለቤት ራሳቸው የሚወዱት ይመስለኛል። ብቻ ጥሩ እንደዚህ በመጥፎ ነገር የምናነሳው ነገር ስላልሆነ እሱን አቀርብላችኋለሁ። እሱን ሳቀርብላችሁ ከድምፄ ጋር ነው የምትገናኙት። ከዚህ በኋላ ፊቴን በዚህ ኮንተንት አታዩትም ማለት ነው። በሌላ ኮንተንት ፊቴን በምንተያይበት ኮንተንት እንገናኛለን። ሌላ 2ኛና 3ኛ ቻናሎች አሉኝ። በነዛ ቻናሎች ላይ እንገናኛለን። እነሱን ቻናሎች አስቀምጥላችኋለሁ ልክ ስራውን በደንብ ስንጀምር ማለት ነው። እስከዛው መልካም ጊዜ ይሁንላችሁ። ሳምንት ቅዳሜን በጉጉት ጠብቁ። ቆንጆ ስቶሪ ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። እስከዛሬ አብራችሁኝ የነበራችሁ፣ ስታበረታቱኝ የነበራችሁ፣ አስተያየት ስትሰጡኝ የነበራችሁ፣ ቪዲዮን እስከመጨረሻ ስታዩና ለሰዎች ስታጋሩልኝ የነበራችሁ ሁላችሁንም አመሰግናለሁ። ይሄ አብሮነታችሁና አክብሮታችሁ አብሮኝ ይቆይ። ቅዳሜ እንገናኝ። መልካም ጊዜ